ገና ወጣት ጀንበር እስከ ዛሬ ለኔ ተደብቃኝ የምር ቆንጆ ደስ ይላል ያሰብኩት ተሳክቷል ዝንፉ ተቃኝቷል የሰው ልጅ የሚያጋጥመው ነገር አይታወቅም አንድ ነገር ቃል እገባልሻለሁ ጽናት በሞዳት እናቴ እምልልሻለሁ አንቺ ተስፋ ቆርጠሽ ሄድልኝ እስካላልሽኝ ድረስ በፍጹም አልተውሽም በጣም እጅግ በጣም ከምታስቢው በላይ አፍቅርሻለሁ እኔም አፈቅርሃለሁ ጆሮ ጠቢዎች አንተባልታልኩች ሆነ ህይወት አደጋ ላይ ማለት እንዴት አላውቅም ግን ትናንትና ማታ እቃ ረስቼ ወደ እነ ኪራ ቤት ስመለስ የሆነ ሴትዮ ተሸፋፍና አስወጥቻለሁ ማታ የተለፈለፍንበት የሆነ ነገር አለ ማለት ነው አላውቅም ግን ማወቅ አለብሽ በቃ ኪራ ጋር መሄድ አለብኝ ሰርፕራይዙ ሳትነግሪኝ እኔን የመሰለ የብረት መዝጊያ ማች አግኝተው ነው ብረት መዝጊያ አይደለም ለምንድነው ሰላም ተመልካቾቻችን ተኋላ እንዳያችሁት እንግዲህ ጽናትዬ ለኪሩቤል ዘፈን አውጥታለታለች ማለት ነው ዘፍናለታለች በጣም በሚገርም ነገር ምርጥ የሆነ ደስ የሚል ስሜት ያለው የፍቅር ታሪክ እያሳለፉ ነው ሁለቱ እሷ ትዘፍንለት እንግዲህ እሱ ደግሞ በግጥም ገልጾላታል ማለት ነው የኔ ፍቅር ጽናትዬ ይላል እንግዲህ እኔም ላንቺም ውዴ ከአንድ ወንዝ ተቀተን ከስሜቴ ስሜት ከእምነትሽ እምነት በጽናት ተጋርተን የተግባባነው ቃል በኑሯችን ጸንቶ ካላኖረን በጸጋው ሁሌም አብርትቶ የምጠላሽ ለታ ይላል እንግዲህ ኪራ የምጠላሽ ለታ በጉዞ የመሃል እንቅፋቴ ይብዛ የምጠለልበት የምበላው ልጣ በቁሜ ልሰቃይ ልታሰር ልቀጣ ይላል እንግዲህ ጽናትዬ የኔ ፍቅር እኔም እያለሁ በምወደው እናቴ ፍቅሬን ውሰጅልኝ አሰቃይቶ የመጨረሻው ቃል ያው ላንቺ ትቻለሁ የኔ ጀግና አንቺ ነሽ እጄን ሰጥቻለሁ ይላል ኪራ እንግዲህ ኪራ በግጥም እሷን ገልጿታል ማለት ነው እሷ ደግሞ በዘፈን ገልጸዋለች ያው ተኋላ እንዳሰማችሁት በጣም ደስ በሚል ሁኔታ ነበር እንግዲህ ሲካሄድ የነበረው በተለይ ደግሞ ጽናት ክፍል 40 ላይ የተለቀቀው በጣም ደስ ነበር የሚለው ፍቅሩን የተቀበለችው በሚወዳት እናቱ ምሎ ነው እንግዲህ ፍቅሩን የሰጠው እሷም እንደዛው ማለት ነው እኔ አንተንም ሆነ አባቴን ማጣት አልፈልግም ሁለታችሁንም እወዳችኋለሁ በተለይ አንተን አፈቅርሃለሁ ስለዚህ እኔ አባቴና አንተ ናችሁ ያላችሁኝ እንደ ቤተሰብ የምቆጥረው እናንተን ነው ያለችው እንግዲህ በፍጹም እኔ አንቺ ሂድልኝ ወይንም ደግሞ ከስሬ ጠፋልኝ ካላልሽኝ በስተቀር በፍጹም ልለይሽና ከአንቺ ልርቅ አልችልም ያለው ኪራ እንግዲህ በጣም በሚገባ ነው ፍቅሩን የገለጸለት እና ይህን እያደረገ ያለ እየተላፉ ያለ ፍቅራቸውን እየገለጹ እንግዲህ መቼ ነው የምንጋባው ብሎ ሲጠይቃት ያው ለአባቴ ሽምግልና ልከፍ ሽማግሌዎችን ከላክ በኋላ ከዛ ደግሞ ስለ ሰርጉ እናስብበታለን ያለችው እንግዲህ እምቢሉኝ መሰለሽ እንዴ እኔን የመሰለ የመዝጊያ አማች አግኝተው ነው ሲላት አይ በሳቅ እየሳቀች እያለ ሰራተኛዋ አዲስ ያመጣት ኪሩቤል ሰራተኛ እሷ በቪዲዮ እየቀረጸቻቸው ነበር ይህን ሁሉ የምታደርገው ደግሞ ለአቶ
ለወይዘሮ ማቶ ላለው እንደ ደግሞ ይቅርታ አለ ለወይዘሮ ቤቲ ነው እንግዲህ ቤት ውስጥ የሚካሄደውን ነገር የሚደረገውን ነገር ቶሎ ለእኔ መረጃውን አቅርብኝ ብላታለች። ብዙ ገንዘብ ከፍላታለች ከነ ቤተሰቧ እሷንም ጭምር ማለት ነው። እና በጣም የሚገርመው ነገር ፍቅር ሲጀመር እሾሁ መብዛቱ እንቅፋቱ መብዛቱ ይህን ሁሉ እንቅፋትና እሾህ እንግዲህ አልፈው እነሱም ለትዳርና ልጆችን ወልደው እንዲጋቡ ያደርጋቸው ለዚህ ያብቃቸው በሏቸው። መቼም የተመልካች ያው አንዳንድ ጊዜ ተመልካችም አረ አንድ ላይ ያርጓችሁ ፈጣሪ እንዲያርጋችሁ ስለምትሏቸው ያ የእናንተ ሊረዳቸው ይችላል፣ የእናንተ ጸሎት ሊረዳቸው ይችላል ማለት ነው። እና ቤቲ ተቀድሞም ያው ተንኮለኛ ነበረች። አሁንም ደግሞ እኔ ጭራሹንም የሄደች መስሎ የነበረ ያው መታለች። እንግዲህ ቤት ውስጥ ሁሉ ገብታ ነበረ፣ ማንም አላያትም፣ ወጥታለች። ነገር ግን ያቺ የጽናት ጓደኛ አይታት ነበረ። ምንድናት ተሸፋፍና ገብታ ስትወጣ አየሁ፣ የኪራ ህይወት አደጋ ላይ ነው ስትላት ጽናት በጣም ደንግጣ ተመልሳ እየበረረች ወደ ኪራ ሄደች ማለት ነው። በዚህ ደቂቃ እኮ ብዙ ነገር ይካሄዳል። ስለዚህ ይችን ሰራተኛ እኔም ጠርጥሬያት ነበረ። አንዴ ለውሻ ልሰጥ ሄቼ ነው፣ አንዴ ለእንዲህ ነው፣ አንዴ አይኔ ላይ ብሎ ነው፣ አንዴ ያው ልብሴ መዝጊያ ላይ ተወትፎ ነው እያለች ሰበብ አብዝታ ነበር እና አሁን እሷ ብቻ ናት የነቃችበት። ግን ምሩም ትንሽ እየነቃች ነው። ይቺ ሴትዮ ምንድነው እንትኗ ቀልቧ ተሷ ጋር አይደለም። እንድ ማሰሻ አለቀብሽ እንዴ ነው ያለቻት። እንዲ ስትላት እኔ ሳኩኝ ማለት ነው። ማለት ያው አንዳንድ ጊዜ እኛ ጋር ማሰሻ ማለት የእንጀራ መጋገሪያ የምጣድ ማሰሻ ማለት ነው። ማሰሻ አለቀብሽ እንዴ ስትላት አረ ብላ ተነስታ ሄደች ማለት ነው ጥላት። እና ይቺ አሁን አጠፋታለሁ እያለች እየዛተች ነው። ያችም ተውጭ ሆና አጠፋታለሁ እያለች ነው። ይችም ቤት ውስጥ ሆና አስወግዳለሁ መጀመሪያ መቀመጬን አለች ጦላ እያለች እየተረተች ነበር ማለት ነው። በሚገርም ሁኔታ ፍቅር ደስ ይላል። ፍቅር ሲጀምሩት ደስ ይላል፣ ግን መጨረሻውም ደግሞ ሲያምር ነው። እና ቀስ ቀስ እያሉ ኪሩቤል እና ጽናት መግባባት አለባቸው። በትዕግስት መታገስ አለባቸው። ፍቅር ትዕግስት ያስፈልጋል እና በትዕግስት ይጠብቃሉ እንግዲህ። እና ውድ ተመልካቾች ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እና ጽናትዬንም አይዞሽ በሉልኝ የኔ ወድሄት የኔ ምስኪን የኔ የዋህ የኔ ጠንካራ ማለት ነው። እና ውድ ተመልካቾቻችን እናንተን በርቱልን፣ እኛንም አበረታቱን። እና ደግሞ ለሚቀጥለው እስከሚለቅ ድረስ በትዕግስት እንጠብቃለን ማለት ነው። ግን የዛሬው ልዩ ነው፣ በጣም ልዩ እኔ በቃ ከምጠብቀው በላይ ነው የሰሩት ዛሬ ማለት ነው።